እግዚአብሔር የሁላችን ጠባቂ እረኛ የሚያሳንነው እሱ የሚያስብልን እሱ ነው የከበርነውና እንደ ሐዋርያት መጮህ ያስፈልጋል። እርስ በርስ መናቆር ሳይሆን መጮህ ያስፈልጋል። ጩኸቱ ደግሞ ሰፈር አካባቢ የሚገጠበት ሳይሆን በውዳሴው በቅዳሴው መጮህ ያስፈልጋል። ቅዳሴው ላይ ሰምታችሁታል ምን እንደተባለ? እግዚኦ መሐረነ ክርስቶስ፣ አቤቱ ማረን፣ አቤቱ ይቅር በለን። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ አምላካችን ሆይ መድኃኒታችን ሆይ እንደ ኃጢአታችን እንደ በደላችን እንደ ድካማችን አይሁን። እኛ ደካማ ነን፣ እኛ ኃጢአተኛ ነን፣ እኛ በቃላችን አንገኝም። አንተ ግን መዓትህ የራቀ ምሕረትህ የበዛ እውነተኛ አምላክ፣ አንድ ቀን አለው ብለህ ሌላ ቀን የማትከዳ ነበር የለውም የማትል ለዘላለም ያለ አምላክ ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን። ጩኸት ይሄ ነው። እግዚአብሔር የሚሰማው ጩኸት ይሄ ነው። ተዘከረን እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥትህ አስበን። እነዚህ የማይረቡ ንስሐ ያልገቡ የማይመለሱ ክፉዎች ብለህ አትተወን። በዙፋን ሆነህ አስበን። መለያየታችንን፣ ሐዘናችንን፣ ድካማችንን፣ በሽታችንን፣ ጭንቀታችንን አስበን። ያንን ፈያታዊ ዘየማንን የሰው ቋንጃ ይቆርጥ የነበረ ደም ያፈስ የነበረውን ወደህ ፈቅደህ በዚያ ቅጽበት ቀጠሮ ሳትሰጥ ወዲያውኑ ይቅር ብዬሃለሁ ወደ ገነት ግባ ብለህ የወደድህ እንዲገባ የፈቀድክ አምላክ ሆይ እኛንም በዚህ ሰዓት አስበና ይቅር በለን። ይሄ ነው ጩኸት። አልሰማችሁም? ቅዳሴው ላይ አዎ በከመ ተዘከርኩ ለፈያታዊ ዘየማን፣ ያንን ቋንጃ ቆራጩን ወንበዴውን አስበህ ይቅር ያልክ ሳያስበው ድንገት የዛሬ ወር፣ የዛሬ ዓመት፣ የዛሬ 2 ዓመት የሚል ቀጠሮ ሳትሰጥ ወዲያውኑ ወደ ገነት እንዲገባ የፈቀድክ አምላክ እኛንም በዚህ ሰዓት ይቅር በለን። ጩኸት ይሄ ነው። እግዚአብሔር የሚወደው ጩኸት፣ እግዚአብሔር የሚሰማው ጩኸት ይሄ ነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ ስለ እናትህ ስለ ድንግል ማርያም ብለህ በግብፅ በረሃ አንተን ይዛ በተሰደደችዋ አንተ ስለመረጥካት ስለወደድካት ከፍጥረታት ሁሉ በላይ ስላከበርካት ስለወደድካት በአጭር ቁመት በጠባብ ደረት ተወስነህ ሰው እንድትሆን የወደድካት ንጹሕ ዘር ያደረግካት የዓለም ሁሉ መድኃኒት ያደረግካት በእሷ ሥጋ እንድትገለጥ የወደድክ አምላክ ሆይ ስለ እሷ ብለህ ይቅር በለን። በቅዳሴ ላይ ያለው ጩኸት ይሄ ነው። እግዚአብሔር የሚወደው ጩኸት ስለ ቅዱሳን ብለህ ስለ እነ ሚካኤል፣ ስለ እነ ገብርኤል፣ ስለ ጻድቃን፣ ስለ ሰማዕታት አንተን ብለው በአራቱም አቅጣጫ ወንጌልን ስለሰበኩ ዳዋ ጥሰው ጤዛ ልሰው በየበረሃው በየገደሉ ስለወደቁ በአንተ ምክንያት ስለተሰደዱ ስለ ቅዱሳን፣ ስለ ሰማዕታት ሃይማኖታቸውን ወደው አንገታቸውን ለስለት ለሰይፍ ስለሰጡ ስለነዛ ስለ ቅዱሳን ብለህ ይቅር በለን። ጩኸት ይሄ ነው። በእንተ ቅዱሳት ላይ ሲነበብ እንደሰማችሁት የወንዙን ውሃ ምላልን፣ ከልካቸውና ከወሰናቸው እንዳያልፉ አድርግ፣ ሕፃናቱን አሳድግልን፣ የሃይማኖት መሪዎችን ጠብቅልን፣ የሀገር መሪውን ጠብቅልን፣ በጎ እንዲያስብ አድርግልን፣ ወደ ቅድስት ቤተ ክርስቲያን መልስ፣ የተራቡትን የተጠሙትን አስብ፣ በስደት ያሉትን በረሃብ ያሉትን በአልጋ ቁራኛ በደዌ ዳኛ ተይዘው የሚሰቃዩትን እዚህ መጥተው ደጅ የሚጸኑትን በየሆስፒታሉ የወደቁትን በሰው ሀገር በድንገት ውስጥ ሆነው ቋንቋ በማያውቁ ምን እንደሚናገረው ምን እንደተባለው ምን እንደተፈረደባቸው ሳያውቁ ከዛሬ ነገ በሞት ይቀጣሉ ተብለው ሞታቸውን የሚጠባበቁት እነዚያም ሁሉ አቤቱ አድን። ይህ ነው ቤተ ክርስቲያን ጩኸት።
ሰማይን ምድሩን የፈጠርክ አንተ ነህ ብለው አንተ እንድትመሰገን ስምህ እንዲመሰገን ካህናት እንዲያመሰግኑ ለቤተ ክርስቲያን መብራቱን፣ ጧፉን፣ የሚታተምበት ዕጣኑን፣ ዘቢቡን፣ ስንዴውን፣ መጋረጃውን ለቤተ ክርስቲያን የሚያስፈልገውን ልዩ 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 ስጦታ ያቀረቡትን ሁሉ አንተ ጠብቅልን፣ ባርክልን። ትውልድ ሁሉ እንዲመለስ በጎ እንዲያስብ እግዚአብሔር ይመልሰን። እግዚአብሔር ትውልዱን ካልመለሰው አሁን ከባድ ነው። እግዚአብሔር ልጆች እንዲመለስ ልብ እንዲሰጠው እግዚአብሔር ካላገዘ ይሆናል እንዴ? አዎ፣ ጩኸት እንደዚህ ነው። በጋራ ሆነን ስንጮህ እግዚአብሔር የሚሰማው ጩኸት ይሄ ነው። በቅዳሴ ላይ የሰማነው ጩኸት ይሄ ነው። የሞቱትን ነፍሳቸውን ማረልን፣ ሕዝበ ክርስቲያኑን ጠብቅልን፣ የታሰሩትን አስፈታልን፣ በውስጥም በውጭም በዙሪያውም ያሉትን የሚተጉትን ምዕመናንን ጠብቅልን። ጩኸት ይሄ ነው። እንደዚህ ነው መጮህ ያስፈልጋል። እግዚአብሔር ይሰማል። እግዚአብሔር አይተውንም። እግዚአብሔር ከኛ ጋር ነው ያለው። ምናልባት ዘንግተነው ይሆናል፣ እንድናስታውሰው ነው። ቅዱስ ጴጥሮስ ያለው ሰምታችኋል። በመጨረሻ ሁሉም ነገር እንደሚሆንና ትጸልዩም ዘንድ በመጠኑ መጠናችን አልፈን ሊሆን ይችላል። እግዚአብሔርን ዘንግተን ሊሆን ይችላል። ቢጠላንማ አንድ ቀን ማጥፋት እኮ ይችላል። ማንከልከ ያለው ዞር በሉ አልፈለጋችሁም ጥፉ ከፊት ሊል ይችላል። የሚሳነው ነገር የለም። ግን እግዚአብሔር ሰውን አይጠላማ። የት እንሄዳለን? ማን ይሰማናል? ለማን እንናገራለን? ቢረበን ቢጠማን ቢያመን ቢረበን የሚመግበን ቢጠማን የሚያጠጣን ይኸው እንደዚህ እያንጠባጠበ ቀጠሮውን ሳይስት ምናልባት ዝናቡ ዘነበ ብላችሁ ተቆጥታችሁ ይሆን? አይ የእግዚአብሔር ምሕረት ከኛ ጋር መሆኑን ያሳያል። ምግባቸውን እየሰጠሁ ነው፣ ግን እናንተም ነቃ በሉ ያለ አይመስላችሁ? ሲቆጣ ምንድን ነው የሚያደርገው? ሰማዩን ይዘጋል እኮ። በኤልያስ ዘመን እንደሆነ እኮ ያደርገዋል እኮ። ሰማዩ ደረቅ፣ ምድሩ ደረቅ፣ ቅጠል የለ፣ ፍሬ የለ፣ መቅበዝበዝ ከገዙ እስከ ተገዙ መቅበዝበዝ ይመጣል እኮ። የት ይመጣል? ግን እግዚአብሔር አልተለየ ነው። ይህ በጊዜውን ጠብቆ የሚያስደስት ስራ ሳይኖረን እግዚአብሔርን ደስ የሚያሰኝ ነገር ሳይኖረን እግዚአብሔር ግን ቸርነቱ በዙሪያችን ሆኖ ዛሬም ሰብስቦናል። ክብር ምስጋና ደርሶ ይሆናል። ምዕመናን ተስፋ እንዳትቆርጡ። የኃጢአት ሁሉ መጨረሻው ተስፋ መቁረጥ ነው። የኃጢአት ሁሉ መጨረሻው ከዚህ በቀር ያለው ኃጢአት ሁሉ ይወገዳል። እግዚአብሔር ያስወግደዋል። ራሱ ወዶና ፈቅዶ ሰጥቶናል። ከዚህ በመለስ ያለው ሁሉ ነገር እግዚአብሔር ይፈውሰዋል፣ ያድነዋል። ዛሬስ ተስፋዬ አንተ አይደለህምን አለ ዳዊት። ዛሬስ ተስፋዬ ማን ነው አለ? እግዚአብሔር ነው ተስፋችን። እግዚአብሔር ልጆች እኛ ሌላ ምን አለ? ዛሬ ያለን ስንባል ከሰዓት በኋላ ወደ ማንኖርበት የምንቀየር ነው። አለን ስንል ባዶ የምንሆንበት ምን የምታውቁት ነው። ኑሯችሁን አልነግራችሁም። ስለዚህ አሁን እግዚአብሔር ወደ እኛ እንዲመጣ እግዚአብሔር እኛን አይዟችሁ እንዲለን መበርታት ያስፈልጋል። ተስፋ አንቁረጥ። ተስፋ የሚያስቆርጥ ነገር የለም። እግዚአብሔር እያለ እግዚአብሔር እየጠበቀን እግዚአብሔር እየመገበን ከኛ የሚጠበቀው እግዚአብሔርን ማመን ነው። ሐዋርያት እንዳያችሁት በዚያ በጨለማው መካከል በባሕር ውስጥ ለዚያም ከፊት ግንባራቸውን ማዕበል ሲያማታቸው ወደ እግዚአብሔር ነው ሰማቸው፣ አዳናቸው። ምናልባት እኛን ግንባራችን የሚለን ፈተና
በተለያየ አቅጣጫ የሚመጣ ማዕበል፣ ብዙ ማዕበል አለ አይደለ? የበሽታ ማዕበል አለ፣ የሰላም የጸብ ማዕበል አለ፣ የዘረኝነት ማዕበል አለ፣ የመለያየቱ ማዕበል አለ ይላል። ግን ማዕበሉ እርግጠኛ ሁኜ የምነግራችሁ ማዕበሉ ከእግዚአብሔር በላይ አይደለም። ነው እንዴ? እንደዚህ ያልተማርነው ማዕበሉ ከእግዚአብሔር በታች ነው። ይህንን ማዕበል እግዚአብሔር እንዲያስወግድልን መበርታት መጮህ ያስፈልጋል። ማዕበል ነው፣ ያለ መግባባት ማዕበል። የምንሰማው መራብ፣ መሰደድ፣ መሞት፣ መታመን፣ መለያየት፣ ጸብ፣ ክርክር፣ ልዩነት አንዱ አይሻልም እንዴ? አንዱ አይገላግልም እንዴ? ተው የለም እንዴ? አንድ አይነት መንፈስ ነው እየቃኘን ያለ ሁላችን። እግዚአብሔር ይህን መንፈስ ከኛ ያስወግድልን። ተው የሚል ቢኖር እንኳን ልብ ከልለምን ዋጋ አለው። እግዚአብሔር ተው የሚለን እንድንሰማ ልብ ይስጠን እና ይሄ ማዕበል ጸጥ እስኪል መትጋት ነው። በዚህ ተስፋ መቁረጥ አያስፈልግም። በዚህ ወደኋላ ማለት አያስፈልግም። በዚህ ማዕበል አይተነው የማናውቀውን እናይ ይሆናል። ሰምተነው የማናውቀውን እንሰማ ይሆናል። ገጥሞን የማያውቅ ማዕበል ሊገጥመን ይችል ይሆናል። መድኃኒቱ ግን ወደ እግዚአብሔር መጮህና መጮህ ብቻ ነው። መድኃኔዓለም ጸጥ በል ሲለው በሰላም እንሻገራለን። መርከቧን ጸጥ ትላለች። ያለንባት መርከብ ምናልባት ልትንገዳገር ትችል ይሆናል። ማዕበል ነው፣ አያስተኛትም፣ አያሳርፋትም፣ ከስራ ያናውጻታል። ስለዚህ ማዕበሉን ጸጥ እንዲያደርግልን ከኛ የሚጠበቀው ለማን ጆሮዎቻችንን፣ ዓይኖቻችንን፣ እግሮቻችንን ሳንሰጥ ወደ እግዚአብሔር ብቻ። ምክንያቱም በምድር ላይ ቃሉን የማይለውጥ ማን ብቻ ነው? እግዚአብሔር ነው። ስለዚህ ይህ እግዚአብሔር ደግሞ ሁልጊዜ እሱ ነው። ትናንትናም ያለ ዛሬም ያለ ነገም የሚቀጥል ባለጸጋ ሀብታም በገንዘብ የማይደልለው ባለስልጣን የማያሸማቅቀው ወይም አዋቂ ነን የሚሉ ሰዎች በእውቀት የማይደልሉት የአዋቂዎቹን የበላይ አዋቂ የባለስልጣናቱን የበላይ ባለስልጣን የገዢዎች ሁሉ ገዥ የሰጪዎች ሁሉ ሰጭ የጉልበተኞች ሁሉ የበላይ የሆነ አምላክ እግዚአብሔር ትናንትናም ዛሬም ነገም እሱ ራሱ ብቻ ነው። እዚህ እንዳደረስን ማን ነው? እግዚአብሔር ከሁላችን ጋር ይሁን። ከኛ የሚጠበቀው በእንዲህ አይነት እየጮህ መቀጠል ነው። ምንም ይሁን ምንም የራሱ ጉዳይ ጊዜው ነው። ክፉ ብንሰማ ክፉ ብናይ ይቀጥል ሊፈጸም ግድ ነው። ይህን ብናልፍ ደስ ይል ነበረ፣ ይህን ባንሰማ ጥሩ ነበረ፣ ይህን ባናይ ጥሩ ነበረ። ነገር ግን ከሆነ ደግሞ ጊዜው ከሆነ ሊፈጸም ግድ ካለ መሆኑ መደረጉ ሳይሆን ሊያስጨንቀን የሚገባ እኛ ከእግዚአብሔር ጋር መሆናችን ብቻ ነው ማረጋገጥ ያለበት። እንደዚህ ነው፣ እንደዚያ ነው፣ ወደዚህ ነው አይመለከተንም። እግዚአብሔር ያውቃል። ድሮስ እዚህ እናደረሰን በእኛ ስራ ነው፣ በእኛ ጸሎት ነው፣ በእኛ እውቀት ነው፣ በእኛ ኃይል ነው። ኃይል የማን ነው? እስኪ ንገሩ። ኧረ ተናገሩ። ነው ኪሳት መሰክሩ አለቃችሁ። ኃይል የማን ነው? ሰላም የማን ነው? ጥበቃ የማን ነው? በቃ እኛ ዝም ብለን ገብተን እንዳከራለን። ብዙ ነገር ወታገጥን እኮ አይደል? ብዙ ነገር አወቃን። እዚህም እዚያም አመላለስ አይመለከትም። ፍጡር ስለሆን ስለጨነቀን ስላልቻልን ስለከበደን ስላልገባ ምስጢሩ ስለተሰወረ ለምን እንደዚህ ሆን? እንደዚህ አልነበረም ዛሬ ለምን እንደዚህ ሆን? እንዴት እንዲህ አይነት ገጠመን ብለን ስለሚከብደን አለ እንጂ ምስጢሩ ማን ያውቃል? ማን ያውቃል? ምስጢሩ እግዚአብሔር ያውቃል። እኛ ግን ምሕረቱን እንዲያደርግልን እንጠይቃለን። ምሕረቱን ያድርግልን። እናንተ ግን በርቱ። እሺ በቃ ይህ ነው ክርስትና ማለት። ይኸው ንስሐ ነው በራሱ አምኖ ብርዱን ዝናቡን ሳይሉ ሃይማኖቴ ግዴታ ነው ወጣለሁ ብሎ በዚህ መጽናት ይህ ንስሐ ነው። በቃ እንደዚህ ነው የሚገለጥ።
ቤት ተኝቶ ቁጭ ብሎ የሚገለጥ ሃይማኖት የለም። በዚያም ጊዜ አለው፣ የእረፍት ጊዜ አለው። እንደነገረን አስተማሪው ወይም ሐዋርያው ለሁሉም ምን አለው አለ? ጊዜ አለው። ለእረፍት ጊዜ አለው፣ ለጸሎት ጊዜ አለው፣ ለመቆም ጊዜ አለው፣ ለመቀመጥም ጊዜ አለው፣ ለመማርም ለማስተማርም ጊዜ አለው። ይሄ ጊዜ የምስጋና ጊዜ ነው። ጨለማውን አስወግዶ ብርሃን የሰጠን፣ በሰላም የጠበቀን፣ በጋውን ወስዶ ዝናብ ያመጣልን፣ ጨለማውን ወስዶ ደግሞ ያን የፍሬ ዘመን እንዲያመጣልን። ውሃ ብቻውን ይበቃል? አልበቃም ማለት ነው። ውሃ ብቻውን በቂ አይደለም፣ ሌላም ደግሞ ያስፈልጋል። ደግሞ ከበቀለ በኋላ የሚያበስለውን ያኛውን አየር ፀሐይ ያስፈልገዋል። ይህ ሁሉ ላደረገ ለእግዚአብሔር፣ በሰላም እንድንወጣ እንድንገባ ላደረገ ለእግዚአብሔር፣ ዘመድ ሳይኖረን ዘመድ ለሆነ እግዚአብሔር፣ ለመውደቅ በተገመገምንበት ሰዓት ላጸናን ለእግዚአብሔር፣ ይበተናሉ በተባልንበት ሰዓት ለሰበሰበን ለእግዚአብሔር ምን ይገባዋል? ምን ይገባዋል? ወደ ውስጥ ያሉት ሙቀቱ ይዟቸው ተኝተዋል መሰለኝ። ልታቸው ውጭ ያላችሁ ውስጥ ያላችሁ እዚያ ሙቀቱ ከኛ ጋር የቆያችሁ ዝም ብላችሁ አዳምጡ። ብርዱ ላይ ያለው ዝናቡ ላይ ያለው እንዴት እልልታ ለእግዚአብሔር እንደሚያቀርቡ ስሟቸው። አሁን የእናንተ ተራ ነው። እግዚአብሔር ማለት እሺ፣ እስቲ ሙቀቱ ውስጥ ያላችሁ ጾም ያደሩን ይመስሉ አይደል? ይሄ እኮ ምቾት ለክርስትና አይመችም። ምቾት ይሄንም ለክርስትና አያችሁኝ። ለካ ተባርኬያለሁ በዛሬው ዝናብ በዛሬው ብርድ በቃ ተግኝቼ ተባርኬያለሁ ብላችሁ አሁን መንፈሳችሁ እንዳለ ተነቃቅቷል። እስኪ ሁላችሁ ለእግዚአብሔር ምስጋና አቅርቡ። ዝናብም ቢሆን ብርድም ቢሆን ሁልጊዜ የማንን የእግዚአብሔር እናመሰግነዋለን። እግዚአብሔር ሰይጣን ይፈር፣ ጠላታችሁ ይፈር፣ ጠላታችሁ ይበተን፣ የእኛን መበተን የእኛን መጥፋት የእኛን መለያየት የሚፈልግ ራሱ ይበተን፣ ራሱ ይጥፋ። ሰይጣን ይጥፋ ከኛ ይራቅና በቅዳሴ ይህን ይቀረበ የጠላትን ኃይል ሁሉ ድል እንድንነሳ አይደለም። ከኛ አርቅልን፣ ከኛ አርቅልን። ቅዳሴ ላይ ሰምታችሁ ከሆነ አቤቱ ከኔ ከህዝቡ አርቅልን። መድኃኒዓለም ያርቅልን፣ መለያየቱን ከኛ ያርቅልን፣ ረሃቡን ከኛ ያርቅ፣ በሽታውን ከኛ ያርቅ፣ ስንፍናውን ከኛ ያርቅልን። እንግዲህ በዚህ ተባርካችኋል፣ አመስግናችኋል። ከዚህ በኋላ ፋ ብላችሁ በኋላ ለአንድ ክርስቲያን ከዚህ በላይ ምን አለ? በጧት ተነስቶ ኪዳን አድርሶ አስቀድሶ የምስራችሁ ወንጌል ሰምቶ ተባርኮ ታጥሞ በሰላም ወደ ቤቱ ከመግባት በላይ ምን አለ? ይሄ ነው በቃ እፎይ የሚያስብ። ከዚህ በኋላ ካለ እንደ ነገሩ ካለ ይኖር ከሌለም የራሱ ጉዳይ። ማን ያውቃል? በቃ እግዚአብሔር ያውቃል። እዚህ ያደረሰን በእኛ ኃይል አልመጣንም። እንግዲህ ደግሞ መሬታችን ፍልሰታ ደግሞ ጠጋ እያለች ነው አይደለ? ደረስኩ እያላችሁ ትድረስልን በሰላም። ምንም ይሁን ምንም በሰላም ትምጣልን። ጾም፣ ጸሎት፣ ቃለ እግዚአብሔር ወደ ማን ያቀርበናል? ወደ እግዚአብሔር። የበለጠ ጩኸታችን እንዲሰማ እንደ እናት ልጇ ከአባቱ ጋር ሲጣላባት ልጆቿ አንዳንድ ጊዜ ልጆች ይጠግባሉ አይደለ? ያኮርፋሉ፣ ይጠግባሉ። ተው ሲባሉ አይሰሙም። አባት ደግሞ ይቆጣል፣ ያሳድጓልና ተደፈርኩ ባይ ነው፣ የታባቱ ባይ ነው። እናት ምን ትሆናለች? ገላጋይ ትሆናለች። ገላጋይ የታባቱ ነው። አባት ሲቆጣ ልጅ በሮ ይወጣል። እናት ምን ታደርጋለች? በጧት ታመጣና እንዲሁ ማታ ሊሆን ይችላል በሌላኛ በር አስገብታ እራቱን አብልታ ወይም እራቷን አብልታ አስተኝታ ጉድ እኮ ነው ትላለች። ተነስታ ጉድ እኮ ነው ትላለች። እንዴት ምንድን ነው ያላባወራ? ኧረ እንዲሁ ልጄ እኮ ዛሬ እኮ እግዚአብሔር አወጣኝ እዚህ በር ላይ ተገጥሞ ወይ ተገጥማ አድራ ጾሟን አድራ ብርድ ሁሉ ነገር ሲቀጥቅጣት አድሮ
አባት ምን ይላል? ከዚያ በኋላ መለስ ይላል። ግን እኮ ውሸት ማለት ነው። እንዲህ ናት እናት ስታስታርቅ እንደዚህ ጾም ጸሎት ይዛ ቤተክርስቲያን ስታስታርቅም እንደዚህ አለ። ዘወር አርጋ መግባ አጽናንታ እባክህ ጌታ ሆይ ይቅር በላችሁ ትላለች። እና ያ የይቅርታ መጠየቂያችን ጊዜ ነው። እግዚአብሔር ከሁላችን ጋር ይሁን። ቤተክርስቲያንን አክብራችሁ ጠብቃችሁ እስካሁን እዚህ ስላላችሁ እግዚአብሔር ከእናንተ ጋር ይሁን። ተነሱና የመጨረሻውን ጸሎት እንጸልያለን። እግዚአብሔር አምላካችን የተማርነውን በልቦናችን ያሳድርብን።